ነዳጅና ኢነርጂ ባለስልጣን ምን ብሎ ይቀልዳል መሰላችሁ? በመላው ኢትዮጵያ ላይ እቺ 426400 ስኩዌር ማይል ያላት ኢትዮጵያ በነዳጅ መቅጃ ዲስፔንሰሮች ላይ ድንገታዊ ፍተሻ አድርጌ 12ቱ የሚቀዱት ነዳጅና ልኬታቸው ትክክል ስላልሆነ እስከ 2 ወር ድረስ ማደያዎቹ ነዳጅ እንዳያገኙ አረኳቸው። ከቀለዳችሁ እንደዚህ ነው መቀለድ። በቃ ተስፋዬ ምን ይቀልዳል? እንግዲህ እነዚህ የነዳጅ መቅጃ ዲስፔንሰሮች በየአመቱ በስነ ልኬት ሰዎች ልኬታቸው እንትን ይደረጋል፣ ካላብሬት ይደረጋል። ካላብሬት ማድረግ ማለት ፊውል ፓምፑንና የሚቆጥረው ሊትር እኩል እንዲሆኑ ይደረጋሉ በየጊዜው። ከዛም በኋላ ፊውል ፓምፑን አሽገውት የዛሬ ዓመትም ሲከፍቱ እነዛ የስነ ልኬት ሰዎች ናቸው የሚከፍቱት። በየዓመቱ ካላብሬት መደረግ አለበት። ይሄ ከነዳጅ ማደያ ሰዎች ጋር በመደራጀት በመቀናጀት ምን ያደርጋሉ? የሚቀዳው ነዳጅና የሚቆጥረው ቁጥር እንዲለያይ ያረጉታል። ነዳጁ እንዲያንስ ቁጥሩ ከፍ እንዲል ያረጉታል። በዚህም ኮሚሽን ያገኛሉ። በንግድና ቀጠናዊ ትስስር ሚኒስቴር ስር የስነ ልኬት ምናምን የሚባል ዲፓርትመንት አለ። ያ ነው እንደዚህ የሚያደርገው። አሁን ላይ ኢትዮጵያ ውስጥ እስቲ ሹፌሮች በተለይ ሰልባትዮዋችሁን ሙሉትና ቁጥሩን ይዩት። ሰልባትዮዋችሁ የሚይዘውና የምትከፍሉት ገንዘብ የተለያየ ነው። 12 አይደለም 12 ንጹዎችን ማግኘት ይከብዳል። እንኳን አይደለም 12 ብቻማ ካሉ እኮ በቃ ሀገሪቷ ሰላም ነች ማለት ነው። ሌባ ጠፍቷል እንዴ! እኛም መልፋት የለብንም። 12 አረ ተስፋዬን አለን ና አቤት ደህና ነህ? ተቀበል። ምን እንዴ? ምንድነው ድሮ የምትቀበለው? መጀመሪያ ገንዘብ ነው እዚህ ጋር በብዛት የሚሰጡት። ኧረ እባክህ። ይሄ ደግሞ የቸገረው ጉዝ ያገባል የባሰበት መጫት እንደሚባለው ነው። የአለርት ሆስፒታል ጥበቃ ነው። ሰው የታመመበት ሰው ቀልብ የለውም። አንዴ ላቦራቶሪ ያሰራ፣ አንዴ መድኃኒት አንጣ፣ አንዴ ግሉኮስ ምናምን መባል የማይቀር ነው። በመንግስት ሆስፒታል ውስጥ የታመመባቸው ሰዎች ወዲህ ወዲያ ብለው አንድ ስልክ ቻርጅ ላይ ሰክተው ሸለብ አርጓቸው ተኝተዋል። ቀስ ብሎ ገብቶ ስልኳን ከቻርጅ ላይ ነቅሎ ውስጡ ያሉትን ሰነዶች አጠፋፍቶ ሲሙን ወደዛ ወርውሮላቸው የራሱን ሲም ጨምሮ ሲጠቀም እጅ በፍንጅ የተያዘ ሰው ነው። በአስቸኳይ ጊዜ ፍርድ 1 ዓመት ከ8 ወር ገብቶለታልና ጥሩ ነው ያስገባችሁለት። ስልክ የተወሰደብህም ሰውዬ ቀላል ሰው እንዳልነበርክ ገብቶኛል። ያረከው ነገር ጥሩ ነው፣ እሰየው። ተመልሻለሁ። ከረፍት መልስ ፊልድ ወጥቼ ነበረ። የኛ ስራ ፊልድ አለውና ፊልድ ስንወጣ እስር ቤት ነው የምንገባው እና እዛ ነበርኩኝና ከዛ ተመልሻለሁ። ተረባረቡ። ይሄ የእርዳታ ድርጅት ነኝ ብሎ ቢሮ የሌለው ሰው ማይረዳውን ሰው እየከሰ አርቲስቶች፣ ይሄ ቤተክርስቲያን ላይ የሚርመጠመጡ ሰዎች ሁሉ ሳይቀር ተረባረባችሁ እኮ እግዚአብሔር ልታስቀሩኝ ነበር። እዛው ልታስፈርጁብኝ። መጀመሪያ ከሌብነት ጽዳ። ፖሊስ ጣቢያ እየየ እና እኔ በሌለውበት ቪዲዮ የሰራችሁ ሰዎች መጥቻለሁና አንድ ቪዲዮ ከሰራህብኝ በ10 ነው ማባዛት። በተለይ እስር ቤት እያለሁ ይሄ ደግሞ በ100 ሺህ ብር መኪና ሰጣችኋለሁ እያለ ሲለፈልፍ የነበረ ድርጅት እግዚአብሔር መጥቶ እየየ እና በጣም ብዙ ሰው ተደራጅቶ ነበረ፣ ተባብራችሁ ነበር። 5-6 ከሳሽ ነበረኝ። 50 ሰው ከሶታል ብሎ ደግሞ ቪዲዮ የሚሰራ ሰው አየሁ ዛሬ። አናትን ነው በጣጥስልህ መጥቼላችኋለሁ። ያው ሂሳብ እናወራርዳለን ማለት ነው። ቀናችሁ የተባረከ ይሁን። ሰራተኛ ገናኝነን የምትሉ ድርጅቶች፣ በተለይም ደግሞ ጥበቃ ላይ የምትሰሩ ጥበቃ እናስቀጥራለን የምትሉ ሰዎች ኮሜርሻል ኖሚኒስን ጨምሮ ህሊና የላችሁ፣ ህሊና ቢሶች ናችሁ። አብዛኞቻችሁ እናንተ ጋር ጥበቃ የሚቀጠሩ ሰዎች የመከላከያ ሰራዊት አባላቶች፣ ፖሊሶች፣ አገራቸውን ያገለገሉ አሁን በቦርድ የተሰናበቱ ሰዎች ናቸው አብዛኞቹ ማለት ነው። እነሱን ነው እየበደላችሁ ያላችሁ። እናንተ 17 እና 20 ሺህ ብር ትቀበላላችሁ። ለነሱ የምትሰጡት ግን 5 እና 6 ሺህ ብር። ህሊና ሊኖር ያስፈልጋል። መንግስት አስተካክሉ እስኪላችሁ ራሱ መጠበቅ የለባችሁም ነበር ይሄን ነገር።
ከዚህ በፊት ይህን ጉዳይ ሁለት ሰዎች አንስተውት ነበር። መፍትሄ ግን እስካሁን ምንም የተገኘለት ነገር የለም። እንደሚደርሰኝ መረጃዎች ማለት ነው ምንም አይነት ጥቅም እያገኙ አይደለም። ኢቭን ተውት፣ የሚያርፉበት ቤት፣ ጥበቃ የሚጠብቁበት ቤት ከውሻ ቤት ያነሳል። እሱን እንኳን አይታችሁ ማስተካከል አለባችሁ። እናንተም ጥበቃ የሚቀጠሩላችሁ ሰዎች የእናንተ ሀብት እኮ ነው የሚጠበቀው። በቢሊዮንና በሚሊዮን የሚቆጠር እኮ ሀብታችሁ ነው እነዚህ ጥበቃዎች የሚጠብቁላችሁ። አንዳንድ ባለ ሀብቶች ለምንድን ነው መኝታቸውን እንኳን የሚያርፉበትን ቦታ እንኳን የማታስተካክሉላቸው? ከውሻ ያነሰ ቤት ውስጥ ጎጆ ቤት ውስጥ ነው ቁጭ የሚሉት እነዚህ ጥበቃዎች። ኮሜርሻል ኖሚኒስን ጨምሮ ብዙ ኤጀንሲዎች መረጃው እየደረሰን ነው። ምናልባት ይህንን ቪዲዮ የመንግስት አካላት ጋር የሚደርስ ከሆነ መፍትሄ ብትሰጡበት። ከዚህ በፊትም ሁለት ሰዎች አንስተውት ካሰሙት የቀራቸው አይመስለኝም። ሰሙታላችሁ ብዬ አስባለሁ። እነዚህ ጥበቃ አባላቶች በጣም ተቸግረዋል። አሁን ቤተሰቦቻቸውን ማስተዳደር ወደማይችሉበት ደረጃ እየተጠጉ ነው። ስለዚህ መፍትሄ ይፈልጋሉ። በቀጣይም እንመጣበታለን። ማማ በደላቸው፣ ምን ያህል ደሞዝ ነው የሚከፈላቸው፣ ጥቅማቸው ምንድነው የሚለው ይዘን እንመለሳለን። ቀን ተፈቷል። ፍርድ ቤት በ10 ሺህ ብር ዋስ በነጻ አሰናብቶት ያለምንም ክስ እቤቱ ገብቷል። አንዳንዶች የሌባ ቃል አቀባዮች ሰበር ዜና ወገን ስም በማጥፋት የሚታወቀው ወገን አበበ ታሰረ ብላችሁ ዘግባችሁ ነበረ። አንዳንዶቻችሁ እንደውም የሰው ዘፈን ሰርቃችሁ ሲንግል ለቀቀን ያላችሁ ግለሰቦች ናችሁ። ከሌባ ጋር ተባብራችሁ ነገሩን ሰበር ዜና እያላችሁ ስታቀጣጥሉ የነበሩት ወገን በቅርቡ ጨምሮ ብሶበት ይመለሳል። ምንም አይነት የስነ ልቦና ኪሳራ ሳይደርስበት በቅርብ ቀን ይመለሳል። የዛን ጊዜ ምን ውስጥ እንደምትገቡ እናያቸዋለን። የሚሰበር ስነ ልቦና የለውም ወገን። ከሳሾቹ ታፍሩ ይሆናል እንጂ የሚያሳፍር ስራ ሰርቶ አልታሰረም። አሁንም በነጻ ተሰናብቷል። ፍርድ ቤት በነጻ በ10 ሺህ ብር ዋስ በነጻ አሰናብቶታል። በቅርብ ቀን ይመለሳል። ማፈር ያለባችሁ ግለሰቦች ያላችሁ ሰበር ዜና አቅራቢዎች፣ የእናንተንም ህዝብ አትጎዱም ብለን ነው እንጂ መረጃችሁ ነበረ ማውጣት እንችል ነበረ። ግን እኛ ከግለሰቦች ጋር አተካራ ውስጥ አንገባ። ግን አስፈላጊ ሆኖ ከተገኘ አንዳንድ መረጃዎቻችሁን የእናንተንም ይዘን የምንመለስ ይሆናል። የወገን አድናቂዎች እና ቤተሰቦቹ በዚህ አጋጣሚ እንኳን ደስ ያላችሁ ልል እፈልጋለሁ። ቴንክ ዩ። ዲግሪ ያላችሁ በሙሉ እንደገና ሊፈተኑ ነው ተብሏል። ከዚህ ቀደም የተመረቁ ሰዎችን በከፍተኛ ሁኔታ ያስደነገጠው አዲሱን አስቸኳይ ጥሪ ልንገራችሁ። መረጃው እንደሚያመለክተው ከዚህ ቀደም የመውጫ ፈተና ሳትፈተኑ የዲግሪ ባለቤት የሆናችሁ በሙሉ የትምህርት ማስረጃችሁን ለማረጋገጥ ሲባል እንደገና ልትፈተኑ ነው ተብሏል። በጉዳዩ ላይ አስተያየት ለመስጠትም በኢፌዴሪ ትምህርትና ስልጠና ባለስልጣን ባዘጋጀው አስተያየት መስጫ ሊንክ ማካፈል ትችላላችሁ። የምትኖሩበትን ቤት ውል ካላደሳችሁ የአንድ ወር ኪራይ ትቀጣላችሁ ተባለ። አዲስ አበባ ላይ የቤት ኪራይ ውል ሳያድሱና የዋጋ ጣሪያውን ሳያከብሩ እስከ 2 ወር የቆዩ አከራዮች የ1 ወር ሙሉ ኪራይ ይቀጣሉ ተብለዋል። ከ3 ወር በላይ የቆዩ ደግሞ የ2 ወር ኪራይ እንዲከፍሉ ይደረጋል ነው የተባለው። ይባስ ብሎም ደግሞ አዲስ ተከራይ አስገብተው ያላስመዘገቡ የ1 ወር ኪራይ ይቀጣሉ። በጥቆማ ወይንም በክትትል ከተያዙ ደግሞ እስከ 3 ወር ኪራይ የሚደርስ ቅጣት ይጣለባቸዋል። ህጉ አከራዩ ውል የማደስና የማሳወቅ ግዴታ እንዳለበት ይደነግጋል። እናንተ በዚህ ቅጣት ላይ ምን ትላላችሁ? ለመርካቶ ጣና ገበያ ነጋዴዎች ኮርፖሬሽኑ ምላሹን ሰጥተዋል። ነጋዴዎቹ በ20 ቀን ውጡ ተባለ ሲሉ አቤቱታ አቅርበው ነበረ። አሁን ግን የፌዴራል ቤቶች ኮርፖሬሽን ዝምታውንም ሰብረዋል። ኮርፖሬሽኑ ምን አለ? ጉዳዩ ድንገተኛ አይደለም፣ ከ2 ዓመት በፊት ነግረናቸዋል ብለዋል። 100 የቆዩ ሱቆች ፈርሰው በምትካቸው 1000 ዘመናዊ ሱቆች ያዘለ ባለ 5 ወለል ህንፃ በጥቂት ወራት ውስጥ ይገነባልን ብለዋል። የ50 ዓመት ታሪካችን ሊጠፋ ነው የሚሉት ነጋዴዎቹ ኮርፖሬሽኑ አዲሱ ህንፃ ሲያልቅ ቅድሚያ ለእናንተ ነው የሚል ተስፋም ሰጥተዋል። መርካቶን ዘመናዊ የማድረግ ጉዞ ወይንስ ደግሞ የነጋዴዎች እንግልት? የሰው ደስታ የሚያስደስታችሁ ካሊድን እንኳን ፈጣሪ ረዳ በሉት። የእናቱን አስክሬን ቤት አስቀምጦ
የ8ኛ ክፍል ፈተና የተፈተነው ተማሪ ካሊድ የበርካቶችን ልብ ነክቶም ነበረ። ታዲያ ለሶሻል ሚዲያ ምስጋና ይግባውና ለተማሪ ካሊድ የመኖሪያ ቤት ሊገነባለት እንደሆነ ተነግሯል። የኦሮሚያ ትምህርት ቢሮ በሸገር ከተማ ኤካ ጣፎ ክፍለ ከተማ ቤቱን ሙሉ በሙሉ ገንብቶም ለማስረከብ ቃል የገባ ሲሆን የኤካ ጣፎ ክፍለ ከተማ አስተዳደር ደግሞ ለቤት ግንባታው የሚያስፈልገው መሬት በይፋ አዘጋጅቶ አስረክቧል። የእናት ሞት በምንም የሚተካ ባይሆንም ፈጣሪ ከዚህ በላይ አጽናንቶት ከዚህ በላይ ከራሱ አልፎም ለሀገሩና ለወገኑ የሚጠቅም ሰው እንዲሆን ምኞታችን ነው።